ምስጋና ለኢየሱስ ምስጋና ይገባል አምላክ ለሆንከው ጌታ ምስጋና ለኢየሱስ ምስጋና ይገባል አምላክ ለሆንከው ጌታ ዓለም ቸርነውና ኃይሉን ላሳየን በክንዱ በምስጋና ስገድ ምሕረት ዓለም ቸርነውና የማዳን ኃይሉን ላሳየን በክንዱ እልልታም ስገድ የክብር ስምህን ልጥራው ለክብር ስምህን ልጥራው የክብር ስምህን የክብር ስምህን የክብር ስምህን ልጥራው የክብር ስምህን የማዳን ስምህን ልጥራው የማዳን ስምህን ልጥራው የማዳን ስምህን ልጥራው ላመስግን ዛሬ የኔ ጌታ ስለማይነገር ስጦታ ስለማይቆጠር ውለታ በእውነት አንተ ታማኝ ነህ ዘላለም ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ይክበር ታላቅ ስምህ ላመስግን ዛሬ ጌታ ስለማይነገር ስጦታ ስለማይቆጠር ውለታ በእውነት አንተ ታማኝ ነህ ዘላለም ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ይክበር ታላቅ ስምህ ላመስግን ዛሬ ስለማይነገር ስጦታ ስለማይቆጠር ስጦታ በእውነት አንተ ታማኝ ነህ ዘላለም ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ይክበር ታላቅ ስምህ ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኝ አሁን በመዓዛ በምስጋና አርገን በእልልታም ስገድ ምሕረቱ አያልቅም ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ በምስጋና አቅርቡ እልልታም ስገድ ሃሌሉያ። አባት ሆይ እናመሰግንሃለን ስለዚህ ማለዳ ስለዚህ ጊዜ
በእንደዚህ አይነት መንገድ ደግሞ እንድናመሰግንህ እንድናመልክ በፊትህን ጊዜ ስለሰጠህን ስምህ ይባረክ። ስምህ ለዘላለም ይባረክ። ስምህ ይቀደስ። እናመሰግንሃለን። እስትንፋስ የሰጠህን ምህረትን ያደረክልን ቸርነትን ያደረክልን በጎነትህን ያበዛህልን ልጆችህ እናመሰግንሃለን። ስምህን ከፍ አድርገን እንጠራለን። በዚህን ሰዓት ካለንበት ከተቀመጥንበት እግዚአብሔር ሆይ ካለንበት ስፍራ ሆነን ስምህ ይባረክ። ለዘላለም ስምህ ይባረክ። በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና ስምህ ይባረክ። የጌታችን የኢየሱስ ክርስቶስ አምላክና አባት ስምህ ይባረክ። ስምህን እንቀድሳለን። መንፈስህን ስለሰጠህን አንተን እንድናውቅ እንድንረዳ እግዚአብሔር ሆይ ስለረዳህን ጸጋህን ስላበዛህልን እናመሰግንሃለን። ወደ አንተ እንድንመጣ እንድንድን እግዚአብሔር ሆይ የዘላለምን ደህንነት ስለሰጠህን እናመሰግንሃለን። እግዚአብሔር አባት ሆይ አስቀድመ ስላወከን እናመሰግንሃለን። ያንተ ምህረት ስለበዛልን እናመሰግንሃለን። ገና ደካሞች ሳለን ከክርስቶስ ጋር ሕይወትን ስለሰጠህን እናመሰግንሃለን። ሙታን በነበርንበት ጊዜ ሕይወትን ስለሰጠህን እናመሰግንሃለን። በሁሉ ነገር ያገዘን ያንተ ጸጋ ነው። አንተን እንድናውቅ የረዳን ያንተ ጸጋ ነው። ሁሉ ካንተ ሆኖልናልና እግዚአብሔር ሆይ በሕይወታችን የተደረገው ነገር ሁሉ ካንተ ስለተደረገልን ላንተ ደግሞ እንሰጣለን ምስጋናን፣ ክብርን እንሰጣለን። ላንተ ስለፈጠርከን እግዚአብሔር ሆይ ሁሉ ከአንተ በአንተ ላንተ እንዲሆን እግዚአብሔር አባቶች ክርስቶስን ስላደረከው ዓለምን ሁሉ ልትጠቀልልበት እኛንንም ልትጠቀልለን ፍጥረትንም ሁሉ የእግዚአብሔርን ክብር እግዚአብሔር ሆይ ክርስቶስ የሆነውን ሙላት እንዲሆን ስለወደድክ ስለፈቀድክ እግዚአብሔር ሆይ የመኖራችን ምክንያት ለክርስቶስ ነው። የመኖራችን ምክንያት ላንተ ነው። እግዚአብሔር ሆይ ያንተ ክብር በእኛ እንዲገለጥ ያንተ ሕይወት በእኛ እንዲገለጥ በፍጥረት ውስጥ ክብርህ እንዲገለጥ በሰዎች ውስጥ ክብርህ እንዲገለጥ እሱም ክርስቶስ በእያንዳንዳችን ውስጥ እንዲገለጥ ያነውና መሻት ያነውና ምኞት እግዚአብሔር ሆይ ለዚህ ክብር ስላበቃህን እናመሰግንሃለን። ልጅህን በእያንዳንዳችን ሁኔታ ስለምትገልጠው እናመሰግንሃለን። ጊዜውንና ሰዓቱን ሁሉ ባርክልን። በኢየሱስ ስም የተባረከ ይሁን። አሜን። ተባረኩ ቅዱሳን። ጨርሰናል ፓስተር፣ እግዚአብሔር ይባርክ። አሜን አሜን አሜን። ሰላምዬና አብነትዬ ጌታ አምላክ ይባርካችሁ፣ ጸጋ ለትለት ያብዛላችሁ። አሜን። ክብርና ምስጋና ለእግዚአብሔር ይሁን። እንግዲህ ወጣቶቹን ህፃናትን we are going to miss them really 2 weeks አላየኋቸውምና በአይኔ ላይ ነው የሚመጡት ህፃናቶቹ ሁላቸውም። እነሱም ደግሞ 2 ሳምንት ስላላዩኝ እንግዲህ እንደ እግዚአብሔር ፍቃድ next week ልጆቻችንንም እናያቸዋለን። ብርክ በሉ። thank you። አሜን። ቅዱሳን በዚህ ላይን ላይ ያላችሁ ሁሉ ድጋሜ ምናልባት ሰላምታ በኋላ የመጣችሁ ረፈድ አድርጋችሁ የገባችሁም ካላችሁ የእግዚአብሔር ሰላም እና ጸጋ በያላችሁበት በእውነት በምትኖሩበት ሁሉ በምትተነፍሱበት በህይወት በምትንቀሳቀሱበት በገበታችሁም ላይ ሁሉ ባላችሁበት የሥራ ገበታ እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ይባርካችሁ። የሰው ክብሩ የእግዚአብሔር መልክና የእግዚአብሔር ምሳሌ ሆኖ መፈጠሩና የሰው ክብሩ ደግሞ የእግዚአብሔር ልጅ የልጅነትን ባህሪ እንደገና በክርስቶስ ኢየሱስ የፈጣሪ ልጅ የአምላክ ልጅ መሆናችን የሱ ወራሾች የባህሪው ተካፋዮች መሆናችን ትልቁ ሰው ይሄ ነው የሰው ክብሩ እና እሱ ነው ትልቁ የሰው ክብሩ እና እግዚአብሔርን ስለ ሁሉ ነገር እጅግ በጣም አመሰግናለሁ። ክብር ለእግዚአብሔር ይሁን እና ክብር just ምንበላው በምንጠጣው በምንለብሰው ልክ ሰለሞን በክብሩ እንደነዚህ አበቦች አለበሰም የሚለው እሱ የሚጠፋ
ውስጣዊ ማንነታችን የሚገልጽ የተፈጠርንበትን ኳሊቲ የተፈጠርንበትን ሚስጥር አያሳይም። ምን በላው ምን ለብሰው ወይም በምድር አቺቭ የምናደርገው ይሄ በስጋም በትምህርትም በእውቀትም በሀብትም ከፍታ የምንወጣበት ያንን አይተካውም እና ክብር የሰው ክብር ያ ነው። እዛም ላይ ነው እንግዲህ ሮሜ ምዕራፍ 3 የጎደለው ሁሉም ሰው የጎደለው የእግዚአብሔር ክብር ነው የሚለው። ያ ደግሞ የልጅነት ክብር ነው። ከእግዚአብሔር ጋር በአባትነት እና በልጅነት ህብረት በቤተሰብ ህብረት የምንኖርበት የዘላለም ህይወታችን እዛ ጋር ነው ያለው። ስለዛ እግዚአብሔርን በጣም አመሰግናለሁ። ክብር ለእግዚአብሔር ይሁን። ዛሬ በዚህ በትንቢተ ሕዝቅኤል ምዕራፍ 37 ላይ ከ1 እስከ 14 የተጻፈ ቃል አለ፣ ሐሳብ አለ። ምንባቡ ትንሽ ረዘም ይላል፣ ግን ሐሳቡ በደንብ እንድንረዳው እንደው ዛሬ እሁድ በቤቴም ሆኜ ከእግዚአብሔር ቃል በአጥቢያ ቤተክርስቲያኔ እግዚአብሔርን በማመልክበት የተማርኩት መንፈስ ቅዱስ የተናገረኝ ይሄ ነው ብለን በዛ ላይ ደግሞ ህይወታችንን እንድንገነባ ራሳችንን እንድናነጽ ከድካማችን እንድንበረታ በእምነት እንድንጠነክር እና የእግዚአብሔርን ፈቃድ ለማድረግ ከሱ ጋር መራመድ አብረን መሆን እንድንችል ይረዳናል ይሄ መጽሐፍና ዛሬ መንፈስ ቅዱስ በውስጣችን የሚያስቀምጠው በሕዝቅኤል ምዕራፍ 37 ነው። እንግዲህ መንፈስ ቅዱስ ሁሉ ጊዜ መልእክት አለው። ለየአጥቢያ ቤተክርስቲያኑ የተለያየ ነው መልእክቱ። በያለንበት ክርስቶስን በመናመልክበት በተጠራንበት እግዚአብሔር ባስቀመጠን ስፍራ መልእክት አለው። ዮሐንስ ራእይ ምዕራፍ 1 ምዕራፍ 2 ምዕራፍ 3 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል እና ለሰባቱም አብያተ ክርስቲያናት የመንፈስ የሰማይ ድምጽ እግዚአብሔር ለስጋችን ለህብረታችን ለህይወታችን ለእምነታችን ምን ይላል፣ ለጥንካሬያችን ምን ይላል፣ ለድካማችን ምን ይላል፣ ለትክክለኛ መንገዳችን ዋጋ ለምንከፍልበት ምን ይላል፣ እንደገና ደግሞ በተሰነካከልንበት ምናልባት ደግሞ ከሱ ፈቃድ ከጎደልንበት ደግሞ ምንድነው መልእክቱ የሚለውን ዕለት ዕለት ለኛ ለልጆቹ በቃሉ በመንፈሱ ይናገረናል። በተለይ በህብረታችን በዚህ ህብረት በየሳምንቱ የመንፈስ ቅዱስ ድምጽ ይላክልናል። ሁሉ ጊዜ አስተውላችሁ ከሆነ መንፈስ ቅዱስ ቀድሞ ነው ደግሞ የሚናገረን። ነገሮቻችንን ቀድሞ ስለሚያያቸው ቀድሞ ስለሚሰማ ልባችንን ሐሳባችን በሱ የተቀደመ ስለሆነ እግዚአብሔር አምላክ ሁሌ ይናገረናል። በህብረታችንም መንፈስ ቅዱስ ስለሚናገር ሁለት በእጅግ ደስ ነው የሚለው። መንፈስ ቅዱስ ሲመጣ መንፈስ ቅዱስ ኢንስፓየር ያደርገን ቃሉን ስናካፍል ቃሉን ስንሰማ ስናመልክ እንዴት ደስ ይላል። እግዚአብሔር ይመስገን እና በጌታ በኢየሱስ ክርስቶስ ስም ሕዝቅኤል ምዕራፍ 37 ከ1 እስከ 14 ድረስ አነባዋለሁ። በጥሞና አዳምጡኝ። በያላችሁበት እንደተመቻችሁ ሆናችሁ ከፈለጋችሁ ሻይ ከፈለጋችሁ ቡና እየጠጣችሁ ሪላክስ አርጋችሁ ግን ስሙት። ዋናው መስማቱ ነው። ዋናው አንደርስታንድ ማድረጉ። የእግዚአብሔር እጅ በላዬ ነበረ። የእግዚአብሔር እጅ ወይም የእግዚአብሔር መገኘት ወይም የእግዚአብሔር ራእይ በእኔ ላይ ነበረ። እግዚአብሔርም በመንፈሱ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው ባለው ሁሉ አዞረኝ። እነሆም በሜዳ እጅግ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣
እነሆ በእናንተ ላይ የሕይወትን መንፈስ አመጣለሁ። ክብር ለእግዚአብሔር ይሁን። እነሆ በእናንተ ላይ የሕይወትን መንፈስ አመጣለሁ፣ ጅማትንም እሰጣችኋለሁ፣ ስጋንም አለብሳችኋለሁ። በእናንተ ላይ ስጋችሁን እንደገና እዘረጋለሁ፣ ትንፋሻችሁን አስገባለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩኝ ታውቃላችሁ። እኔም እግዚአብሔር እንዳዘዘኝ ይህን ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆም መናወጥም ሆነ። አጥንቶችንም በየራሱ በሆነው በሰውነቱ ከአጥንቶች ጋር አንድ አደረጋቸው። እኔም በዓይኔ አየሁ፣ እነሆም ጅማትም ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ። ትንፋሽ ግን ገና አልነበረባቸውም ነበር። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድ ና፣ እነዚህ ሙታን በሕይወት ይኖሩ ዘንድ እፍ በልባቸው እፍ በል አለኝ። እንዳዘዘኝም ትንቢት ተናገርኩ። ትንፋሽም በውስጣቸው ገባ፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። እግዚአብሔርም ደግሞ ተናገረኝ እንዲህም አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመን ተቆርጠናል ብለዋል። ስለዚህ ትንቢት ተናገር እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይለኛል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም ውስጥ አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁም ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቁኛላችሁ። መንፈሴም በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደረግኩትም ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር ይላል። ጌታ አምላካችን አባታችን ሆይ በቃልህ ያለውን የሕይወት መንፈስ ዛሬ ደግሞ በእኛ ላይ ስለምታደርግ ቃልህ ሕያው ስለሆነ በሁለት በኩል የሚሰራም ሰይፍ ስለሆነ ጌታ አምላክና አባት ሆይ በዛሬውም ዕለት እጅህ በእኛ ላይ ስለምትዘረጋ መንፈስህም ሕያዋን ስለሚያደርገን ቀንበር ስለሚሰበር ስራት ስለሚፈታ የወደቀው የጠፋው ስለሚገኝ የጨለመው ስለሚበራ የታመመው ስለሚፈወስ በሕይወት ስለምንኖር ኃይልን ስለምናገኝ ጌታ አምላክ ሆይ ከጠፋንበት ከሞትንበት በሕይወት መንፈስ እንደገና ሕያዋንና ታላቅ ሰራዊት ስለምታደርገን ስለምትለውጠን እግዚአብሔር አምላክ ሆይ በቃልህም ስለምትናገረን ቃልህም ደግሞ ለኛ ሕይወትን ስለሚሰጠን እግዚአብሔር አምላክ ሆይ በእኛ ላይ ያለህ ዓላማና ምሕረት ለልጅ ልጅ ስለሆነ አመሰግንሃለሁ። ክብርና ምስጋና በሰማያትና በምድር ያንተ ነው፣ ዛሬም በክርስቶስ ኢየሱስ። እግዚአብሔር ሆይ ለነዚህ ወንድሞቼና እህቶቼ የመንፈስ ቃል በውስጣቸው ገብቶ ሸለቆውን ጌታ አምላክ ሆይ ወደ ክብር የሚለውጥ ጨለማውን የሚያበራ የታሰረውን የሚፈታ የጠፋውን የሚያስገኝ የሞተውን የሚያስነሳ የደረቀውን የሚያለመልም የተመሰቃቀለውን ነገር ጌታ አምላክ ሆይ አይቻልም የተባለውን የከበደውን ነገር ጌታ አምላክ ሆይ ምርኮን ደግሞ የሚፈታ እግዚአብሔር ሆይ እንደ ታላቅ ሰራዊት በሕይወት የሚያቆም ቃል ስለሚሆን አመሰግንሃለሁ። በቤታቸው በልጆቻቸው በውስጣቸው ጌታ አምላክ ሆይ ጠላት ባሸነፈበት ነገር ሁሉ ቃል ስለሚሰራ የጠላትን ሁሉ ሐሳብ ቃል ስለሚያፈርሰው በኢየሱስ ክርስቶስ ስም ስለ ወንድሞቼ ስለ እህቶቼም ስለ ቤተሰባቸውም ስለ ልጆቻችንም እንማልዳለን ጌታ ሆይ ስለ ሕዝባችንም ስለ ሀገራችንም ስለምንኖርበትም ምድርና ሕዝብ በዓለም ስለሚሆነው እግዚአብሔር ሆይ ሰው ተስፋ ስለቆረጠበት ነገር ግን አንተ ስለምታየው እንድናየውም ስለምትፈልግ እንድንናገረው ከቃልህ አውጥተን እንድንተነብይበት በሕይወት ስለሚኖሩ ነገሮች
መንፈስን ስለሰጠህን በቤትህ ላይ እግዚአብሔር ሆይ አዋጅን እንድናውጅ ከአፋችን በሚወጣው ቃል አንተ ስራህን ስለምትሰራ አመሰግንሃለሁ። ክብርና ምስጋና ለዘላለም እስከ ዘላለም የባህሪህ ነው። በክርስቶስ ኢየሱስ ተመስገን። ስለዚህ ቀን አሁንም ጊዜያችንን ባርክልን። በዚህ ህብረትም ውስጥ ፈቃድ በሰማይ እንደሆነ በመካከላችን ይሁን። አሜን። እግዚአብሔር ይመስገን። ይሄ ከባድ ጊዜ የሚባል በእስራኤል ውስጥ አንደኛ ተማርከዋል፣ ስፍራቸውን ለቀዋል፣ ክብራቸውን ለቀዋል። የራሴ የሚሉት ነገር የለም። ተሸንፈው ተበትነው ተስፋ ቆርጠው በባርነት የሚኖሩበት ዘመን ውስጥ ግዞት ውስጥ ነበሩ። እንግዲህ እስራኤል ብዙ ጊዜ ከእግዚአብሔር ክብር፣ ከእግዚአብሔር ጥበቃ፣ ከእግዚአብሔር ድምጽ፣ ከእግዚአብሔር ህልውና ስትወጣ ጥፋት ደግሞ በዛ ልክ ይመጣል እና እግዚአብሔር ከነሱ ከራቀ፣ እግዚአብሔር ምህረቱን ከነሱ ካራቀ፣ እጁና ክንዱ ጥበቃውን ከነሱ ከራቀ እንደ ተራ ህዝብ ነው የሚሆኑት። ተራ ህዝብ፣ ያውም ደግሞ የተዋረደ፣ የተበተነ፣ አቅም የሌለው፣ የደረቀ፣ በሞት ውስጥ የሚኖር፣ በሞት ሸለቆ ውስጥ የገቡ ነው የሚሆኑት። ለእስራኤል ክብራቸው እግዚአብሔር ነው፣ ኃይላቸው እግዚአብሔር ነው፣ ብርሃናቸው እግዚአብሔር ነው፣ ጉልበታቸው እግዚአብሔር ነው፣ ሀብታቸው እግዚአብሔር ነው፣ ርስት እድል ፋንታቸው እግዚአብሔር ነው። እነሱም ደግሞ ኃይል ያገኙት ታላቅ ሰራዊት የሆኑት ክብራቸው የተመለሰላቸው እንደገና የተስፋይቷን ምድር አውርሶ በህይወት እንዲኖሩ፣ እንዲፈሩ፣ እንዲከበሩ፣ በሰላም፣ በጤንነት፣ በደስታ፣ በቤታቸው ከቤተሰቦቻቸው ጋር በፍስሐ እንዲኖሩ፣ በደስታ እንዲኖሩ ያረጋቸው እግዚአብሔር ነው። ወገኖቼ እግዚአብሔር ከራቀ እነዚህ ነገሮች ሁሉ ይርቃል። እነዚህ ነገሮች ሁሉ ይጠፋሉ፣ ይወሰዳሉ። እነዚህ የጥፋት፣ የጨለማ፣ የውድቀት እጅግ ከባድ ኪሳራ የሚያሳይ መጽሐፍ ነው። ግን እግዚአብሔር በምህረቱ ደግሞ ብዙ ነው፣ ምህረቱ ብዙ ነው። ለዘላለም አይደለም ቁጣው። እግዚአብሔር በምህረቱ መለስ ይልና ሕዝቅኤልን ራእይ ያሳየዋል። እጁን ይዘረጋበታል። በመንፈስ እግዚአብሔር ወደሚሰራው ስራ፣ እግዚአብሔር ወደሚናገረው ድምጽ፣ እግዚአብሔር ወዳቀደው እቅድ፣ ወደፊት ስለሚፈጸመው ነገር፣ ስለ እስራኤል፣ ስለ ቤታቸው፣ ስለ ኑሯቸው፣ ስለ ቤተሰቦቻቸው ይናገረዋል። እና ለዚህ ነው ሲናገር የእግዚአብሔር እጅ በእኔ ላይ ነበረች ብሎ መጀመሪያ የሚናገረው በዛ ነው። ከዛ የእግዚአብሔር መንፈስ አወጣኝ ወይም ደግሞ እንዳየ ወደሚፈልግ ስፍራ በመንፈስ ወሰደኝ ይላል። ወደዛ ራእይ ወሰደውና ያሳየው ነገር በእውነት ተስፋ የሚያስቆርጥ የሚያስፈራ ነው። በጣም የሚያስፈራ ነገር ነው ያየው። ከዛም የተነሳ ምንድነው የሚለው? እነዚህ የምታየው ነገር፣ እነዚህ የደረቁ አጥንቶች መድረቅ ብቻ አይደለም ተበታትነዋል። መበታተን ብቻ አይደለም ተመሰቃቅሏል። አንዱ አጥንት ከሌላ አጥንት ጋር የራሱ ያልሆነ አጥንት የራሱ ያልሆነ ምስቅልቅል ብሏል፣ ድብልቅልቅ ወጥቷል። ልክ እንደገና ከመድረቅም አልፎ መቃብር ውስጥ ነው ያሉት ነው የሚለው እና ክብደቱን በዛ ልክ ነው የሚገልጸው። እና ሕዝቅኤልም እግዚአብሔር ሲያሳየው እንደ ሰው ከሚያልፍበት ሁኔታ በእውነት ይሄንን ከዚህ በኋላ ሰው ሆነን እንነሳለን ወይ? በእውነት ከዚህ በኋላ ይሄ ሰራዊት፣ ይሄ ህዝብ በህይወት እና በሰላም ኃይል አግኝቶ ክብር ለብሶ የእግዚአብሔርን መንፈስ አግኝቶ የእግዚአብሔርን ዕውቀት አግኝቶ በህይወት ይኖራል? ሰው ይሆናሉ? አንዳንድ ጊዜ ሰዎች ይሄ ልጅ በእውነት ሰው ይሆናል፣ እቺ ልጅ በእውነት እንደው ሰው ትሆናለች የሚባልበት ጊዜ አለ። ወላጆች አይደለም እስቲ እንደው ሰው እንዲሆን ባካችሁ ጸልዩልኝ፣ እንደው እግዚአብሔር ሰው ያድርገው እና ድሮ እባካችሁ ወደ ቤተክርስቲያን ውሰዱልኝ፣ እናንተ ጋር ውሰዱና ጸልዩለት ይላሉ። ኢቭን እንኳን ወንጌላውያን ያልሆኑ አማኞች የድሮ ወንጌል ኃይል እንዳለው፣ የድሮ ቅዱሳን በጸሎት በኃይል የሚተጉ እንደሆኑ፣ በቅድስና ደግሞ እግዚአብሔርን የሚከተሉ እንደሆኑ ስለሚያውቁ በዛ እግዚአብሔር እንደሚሰራ
የማይለወጠውን ሰው እግዚአብሔር እንደሚለውጠው በፍጹም ሰው ይሆናል ያልተባሉ ሰዎች ጭራሽ የጠፉ ለሞት የሚፈለጉ በቁማቸው የሞቱ በቁማቸው የተቀበሩ በቁማቸው የጨለመባቸው በቁማቸው የደረቁ ምስቅልቅሉ የወጣውን ነገር በእውነት ጸልዩ ተብሎ እግዚአብሔር በጸሎት በቃሉ በትንቢት በምልጃ እግዚአብሔር ሕይወትን ለውጦ ሰው አርጎ ያቆማቸው ዛሬ ኃያላን ይሆን ዛሬ ክቡር ይሆን ዛሬ ታላቅ ሆነው ለራሳቸው ተርፈው ለሌላ ሰው የሚቆረሱ ለሌላ ሰው እጃቸውን የሚዘረጉ ክብራቸው የተመለሰላቸው ብዙ ሰዎች ናቸው እና እዚህ መጽሐፍ ላይ ከቁጥር 1 እስከ ቁጥር 14 ላይ ምንባቡና ኮንቴክስቱ ይሄንን ነው የሚመስለው የመጀመሪያው ምንድነው ሞተዋል ነገሮቻችን በህይወት ያሉ የሚመስል ግን ከሞት ያልተናነሰ አኗኗር የሚኖርበት ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ከእግዚአብሔር ከራቀ የሰው መንፈስ ከእግዚአብሔር ከራቀ ይደርቃል ይሞታል ውስጡ ይሞታል ሐሳቡ ይሞታል ተስፋው ይሞታል ኑሮው የህይወት ኑሮ አይደለም just የደረቀ አጥንት ይዞ እንደመንቀሳቀስ ነው እና እንደውም እስራኤላውያን ምን አላቸው አንዱ ሰው እባክህ አባቴን ቀብሬ ስመለስ ከተለሃለው ጊዜ ስጠኝ አባቱ አርጅቷል እና እየተጠበቀ ነው እሱ እስከሚሞት ድረስ ጊዜ ስጠኝ ሽማግሌ አባት አለኝ ከዛ በኋላ ከተለሃለው ሲለው ምንድነው ያለው ሙታንን ተዋቸው ሙታናቸውን ይቅበሩ ለሙታን ቀባሪዎቹን ሙታን ነው ያላቸው እና እግዚአብሔር በሱ ክብር ውስጥ በሱ ሕይወት ውስጥ የማይኖሩ አሕዛብ በሙሉ ሙታን ናቸው ቅዱሳን ስጋ አላቸው ውጫዊ አካል ግን ደርቀዋል ጠፍተዋል እና እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም እግዚአብሔር የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ስለዚህ እና አብርሃም በስጋ እንኳን ባይኖሩ አላቸው ሕያው ናቸውና እግዚአብሔር የሕያዋን አምላክ ነው ብሎ ስለ ትንሣኤ ሙታን በተጠየቀበት ጊዜ አንዱ የመለሰላቸው መልስ ይሄ ነው እና በዚህ ክፍል ዛሬም ለኛ ደግሞ የሚቀርልን ይሄ ነው መጀመሪያ ግን ምንድነው የሰጠው ኢንስትራክሽን አንዳንዴ ከወደቅንበት ከጠፋንበት ከተሸነፍንበት ተስፋ ካጣንበት ሄልፕለስ ከሆንበት ስጋዊ መንፈሳዊ ነፍሳዊ ሕይወት በአጠቃላይ ምን ወጣበት መንፈሳዊ ኢንስትራክሽኖች አሉ እኛ ወንጌል አማኞች እኛ የእግዚአብሔር ልጆች we need to really stick with the principle በእግዚአብሔር መንፈሳዊ ኢንስትራክሽኖች ፕሪንሲፕሎቹን ማወቅ መረዳት በጣም አስፈላጊ ነው ለአንድ አማኝ እንደው በዚህ እድሜ በዚህ የግልግሎት ዘመኔ 35 ዓመት እግዚአብሔር ቤት ውስጥ በሰጠኝ ጸጋ አገለግል ምንድነው ለቅዱሳን እንደው በነሱ ላይ መናገር የምትፈልገው ቢባል ኢንስትራክሽን ክርስትና ዝም ብሎ በዘፈቀደ አይደለም ፕሪንሲፕሎች እንዳሉት አማኞች ቢያውቁ ነው ማለት ብዙ ጊዜ የጸሎት ፕሪንሲፕል አለ የእምነት ፕሪንሲፕል አለ የህይወት ቅድስና ፕሪንሲፕል አለው የህብረት ፕሪንሲፕል አለው የአምልኮ ፕሪንሲፕል አለው የጾም ፕሪንሲፕል አለው የመስጠት ፕሪንሲፕል አለው ህብረት የማድረግ ፕሪንሲፕሎች አሉ ስንወድቅ የምንነሳበት የንስሐ ፕሪንሲፕሎች አሉ ኔሚት መንፈሳዊ ፕሪንሲፕል ብዙ ቤተክርስቲያን ብዙ አማኞች በጣም ብዙ የቆዩ የጠፋው ነገርና ሪሊ ያላስተዋሉት ነገር ምንድነው ቢባል I don't think ብዙ ሰው የእግዚአብሔርን ኢንስትራክሽን የሚያቅ የሚረዳ ወይም ደግሞ በዛ መንገድ የሚሄድ አይመስለኝም እኔ እና ትልቅ ነገር እግዚአብሔር ኢንስትራክሽን የሚሰጥ አምላክ ነው ለእስራኤል ኢንስትራክሽን ሰጥቶታል እንዴት እንደሚወጡ
ምን እንደሚያደርጉ የክህነት ኢንስትራክሽን አለ ያውደ ምሕረቱ ኢንስትራክሽን አለ የቅድስተ ቅዱሳን ኢንስትራክሽን አለ ቅድስተ ቅዱሳን ውስጥ ምን እንደሚቀመጥ ቅዱሳን መቅደሱ ደግሞ ምን እንደሚቀመጥ ከመቅደሱ ውጭ ደግሞ በግቢው ምን እንደሚደረግ የአሮን ክህነት የሊቀ ካህኑ ድርሻ ፕሪንሲፕል ኔሚት የሐዋርያት ድርሻ የነቢያት ድርሻ የወንጌላውያን ድርሻ ፕሪንሲፕሎች አሉት እነዚህ መንፈሳዊ ፕሪንሲፕሎች የቤትም ውስጥ የአባት የእናት የልጆች የትዳር ፕሪንሲፕሎቹን በደንብ ካላወቅን ሰው በልምድ በአምቢጉቲ ጀስት ክርስቲያን ነኝ በሚል ብቻ ዲቫይን ኢንስትራክሽን ሳይዝ ይጠፋል ይደርቃል ወገኖች አሁን አለምልማችሁት አሁን ይደርቅ አሁን አንስታችሁት አሁን ይጠፋል አሁን ሰጣችሁት አሁን ደግሞ ይረሳዋል እና ምንድነው በዚህ ዘመን እግዚአብሔር የሚናገረው በተለይ ለኛ የሚናገረን በእናንተም ላይ እንድናገር ውስጥ የሚያነሳሳው መንፈስ ቅዱሳን ኢንስትራክሽን መለኮታዊ ኢንስትራክሽኖች ላይ እናተኩር ሌላው በሙሉ ምንም ጥቅም የለው መለኮታዊ የአዲስ ኪዳን ኢንስትራክሽኖች አሉ የፍቅር ኢንስትራክሽን አለ አይደለም ብዙ ኢንስትራክሽኖች አሉት ከዳነ በኋላ አንድ ሰው የጥምቀት ኢንስትራክሽኖች አሉት የቅዱስ ቁርባን ኢንስትራክሽኖች አሉ ወገኖቼ ሰው ሲጠፋ የሚመለስበት ኢንስትራክሽኖች አሉ የምስክርነቱ ለወንጌል ስርጭት ኢንስትራክሽኖች አሉት ቸርች በኢንስትራክሽን ህዝብ በኢንስትራክሽን ቢሄድ አይጠፋም ይሄ ኢንስትራክሽን ምን ሆኖ ይመጣል ራእይ ሆኖ ይመጣል ራእይ የእግዚአብሔር መርህ የቤታችን መርህ ለልጆቻችን መርህ so we have to have some instruction for our kids as well divine የሆነ ኢንስትራክሽኖች መስጠት ኢንስትራክሽን ደግሞ ቀደም ተከተሎች አሉ short term long term in the ለዘላለም ደግሞ በዛ ፕሪንሲፕሎች so እነዚህ ዲቫይን ፓተርኖች በጣም ወሳኝ ናቸው ለአንዳማኝ ድል ለማድረግ በህይወት ለመኖር ከጨለማ ለመውጣት የሰይጣንን ሥራ አሸንፎ በእግዚአብሔር ብርሃን በእግዚአብሔር ኃይልን ለመልበስ ኢንስትራክሽኖች አሉት ከእስራት ለመፈታት ለመፈወስ ኢንስትራክሽኖች አሉት መጽሐፍ ቅዱስ so አሁን I think ያ ዘመን ያ ጊዜ ይመስለኛል መንፈስ ቅዱስ በዚህ ኤሪያ ላይ እንድናገር ነው አሁን ጊዜውን የሚያንቀሳቅሰኝ እስካሁን ምጠብቀው ወይም ደግሞ መቅደም ያለበት ለልጆች ጊዜ መስጠት አለበት እና ልጆች የማሳደግ ጊዜ አለ የመቀመጥ ጊዜ አለ አሁን ደግሞ ልጆቻችን ያደጉ ነው ትልልቅ እየሆኑ ነው so let us get ready to do something important something good something that comes from heaven ሰማያዊ ፕሪንሲፕሎች በህይወታችን ውስጥ እስቲ ይኑሩ ምድራዊ ፕሪንሲፕሎቻችን ጥሩ ናቸው ግን እኛ የመሬት ሰዎች አይደለንም የሚያልቅ የሚጠፋ የሚያረጅ የሚደክም በሚበላው ሰውነት ውስጥ ብቻ ታፍነን መኖር የለብንም በመቃብር ውስጥ የሚያልቅ ነገር መኖር የለበትም ከመቃብር መውጣት አለበት በፕሪንሲፕል so እግዚአብሔር የመጀመሪያው ፕሪንሲፕል ምንድነው ያለው ራሱ ሕዝቅኤል አይደለም የሚናገረው የእግዚአብሔርን ቃል ተናገራቸው ነው ያለው የሚገርም እኮ የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ነው የሚለው መጽሐፍ ቅዱስ so እዚህም ክፍል ላይ የእግዚአብሔርን ቃል ስሙ ነው የሚላቸው ቁጥር የመጀመሪያዎቹን ቁጥሮች ከአንድ ጀምሬ እስከ ቁጥር 6 ድረስ ሳነበው ምንድነው የሚለው የእግዚአብሔርን ቃል ስሙ ይላል የእግዚአብሔርን ቃል ስሙ ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል እነሆ በእናንተ ላይ የሕይወትን መንፈስ አመጣለሁ the first thing ቃሉን እንደተጻፈ ሳይጨመር ሳይቀነስ ለሰው ስንል ሳንለውጠው
ለራሳችን ስንል ሳንለውጠው፣ ለስጋችን ስንል ሳንለውጠው፣ ለክብራችን ስንል ሳንለውጠው ቃሉ ቅዱስ እንደሆነ ንጹህ እንደሆነ ሕያው እንደሆነ በቃሉ ኮንቴክስት በቃሉ መንፈስ ያ የተጻፈው ደግሞ ለኛ ለነፍሳችን ለመንፈሳችን የህይወት ህግ እግዚአብሔር አድርጎ እንደሰጠ ቃሉን መመገብ ፕሪንሲፕል እንደሆነ ቃሉን ነው የሰጠው ለአንዳንዳቸው ለሙሴ ቃሉን ነው የሰጠው ለአሮን ቃሉን ነው የሰጠው ለኢያሱ ቃሉን ነው የሰጠው ለዳዊት ቃልህ እጅግ ያማረ ነው በህይወት ስርዓት እንዲሄድ አረገኝ መዝሙር 118 ጠቢብ ያደረገው ጎልማሳ መንገዱን እንዴት ነው የሚያነጻው ሲል የእግዚአብሔርን ህግና ቃል በመጠበቅ ነው ይላል አካሄዱን በእግዚአብሔር ቃል ነው የሚያደርገው አንቺ የሰማይ ዜጋ ነሽ የምድር አይደለሽም አንተ ወንድሜ ደግሜ ልናገራችሁ እናንተ ተራ ፍጡር አይደላችሁ you are not an ordinary people you have some divine connection with the creator ያ ነገር ገና እስካሁን የታየን አይመስለኝ ሁሉን ነገር የምናየው በአካባቢያችን በሚደረገው በአካባቢያችን በሚሰራው ሰዎች በሚያረጉት ሰዎች ትልቅ ነው በሚሉት ሰዎች ደስ ያሰኛል በሚሉት that is not the principle of God there is some principle which is written strictly በመጽሐፍ ቅዱስ ውስጥ አንዳንዱ ለሰው ያሳምረዋል ትክክል እንዲመስል ያስጌጠዋል ቴክኒክ ያበጁለታል ለዛ ነገር እና ያሰማምረው መንፈሳዊ ሊያረጉት ሲሞክሩ አለው በህይወቴ ብዙ ሰዎች አንዳንድ ቸርቾች ግን እዛ ውስጥ እግዚአብሔር ፕሪንሲፕል አለ ወይ ፈሪሃ እግዚአብሔር አለ ወይ ቅንነት አለ ወይ የዋህነት አለ ወይ እውነት አለ ወይ ቅድስና አለ ወይ የኢየሱስ ክርስቶስ ጸጋና መንፈስ መገኘቱ አለ ወይ እግዚአብሔር እንደ ቃሉ እንደጻፈው በዛ በተጻፈው በክርስቶስ ሐሳብ ውስጥ ነው ወይ የሚኖሩት የእግዚአብሔር ምህረት ውስጥ ነው ወይ እየተደረገ ነው ወይስ በሰው እንዲታይ በሰው አፕሩቭ እንዲደረግ ጎበዝ እንድንባል ትክክል ነው እንዲባል ይሄ ነው እንጂ ስራው እንዲባል ነው እንደው መጽሐፍ ቅዱስ በሰው የከበረ የሚመስል ሁሉ ይላል በእግዚአብሔር ዘንድ ጸያፍ ነው ይላል ትንሽ ነው የረከሰ ነው እስራኤል የጎደሉት ቀስ በቀስ ነው የጠፉት መጀመሪያ ትንሽ ነገር ከፕሪንሲፕል ሲወጡ ትንሽ ነገር ሲጨመር አገራችንም እንደዛ ነው እኮ የሆነችው ቀስ ያለ አንዳንድ ነገር ሲጨመር ቤተክርስቲያንም እንደዚህ ነው እየጠፋቻለች የሰው ሲጨመር ከዛ የሰይጣን እየጨመረ ሲመጣ አገርም ቤተሰብም እየጠፋ ይመጣል ጥፋት ባንድ ጊዜ ወደ ህዝብ አይመጣም ቀስ ይያለ አንድ ባንድ ቀስ ይያለ ነው የሚያጠፋው ውድቀት ሲጀመር እያለማመደ ነው ሰይጣን እያለማመደ ከዛ በኋላ እስረኞች ያረጋናል ወገኖች እግዚአብሔር ግን መጀመሪያ የሚሰጠን ምህረቱና ቃሉን ወድቀን እንድንቀር ጠፍተን እንድንቀር ደርቀን እንድንቀር ተመሰቃቅሎብን እንድንቀር በመቃብር ውስጥ እንድንቀር በጨለማ እንድንዘጋ እንድንማረክ ምርኮኛ እንድንሆን የአባታችን ፈቃድ አይደለም ቅዱሳን እህቴ ስሙኝ ወንድሞቼ ስሙኝ እንደ እግዚአብሔር ሰው ስሙ እንደ መንፈስ ቅዱስ ቃል ስሙ ይሄን የትንቢት ቃል ስሙ የሰራዊት ጌታ እግዚአብሔር ይሄን ነው የሚላችሁ ገና በፍጹም አይኖቻችን አልተከፈቱም ወገኖች ገና ብዙ ትምህርቶች መሰጠት አለባቸው በልምድ ክርስትና ነው እየሄዱ ያለው አብዛኛው ሰው እና እስራኤል ስትጠፋ ቀስ ያለች አካሄዷን ከእግዚአብሔር ያራቀች ስትሄድ እንዲህ አይነት አደጋ ውስጥ ባቢሎን ውስጥ ገቡ ጨካኝ ማይራራ ውስጥ ገቡ ግን እግዚአብሔር ደግሞ መሐሪ አምላክ ነውና ሕዝቅኤልን ምን አለው እነዚህ አጥንቶች በህይወት ይኖራሉ
ሕዝቅኤል ይሄንን ሊያምን የሚችልበት አቅምም ጉልበትም አለ። አንዳንድ ጊዜ እንደ አገልጋይ አንደርስታንድ ሳነበው ሕዝቅኤል ምን እንደሚሰማው አይ ኖ ኢት። ምክንያቱም እኔም አገልጋይ ነኝ። ነቢያት ምን እንደሚሰማቸው፣ ሐዋርያት ምን እንደሚሰማቸው፣ አስተማሪዎች ምን እንደሚሰማቸው፣ ፓስተሮች ምን እንደሚሰማቸው አይ ካን አንደርስታንድ። እና ሕዝቅኤል ምን አለ? እኔ አላውቅም እግዚአብሔር። ምክንያቱም ተስፋ ቆርጧል ሕዝቅኤል ራሱ። ለሕዝቅኤል ራሱ እግዚአብሔር መጀመሪያ ሕዝቅኤልን ማንሳት ማጽናናት አለበት። ለዚህ ነው ቁጥር 1 ላይ የእግዚአብሔር እጅ በላይ ነበረ። ሙሴ መጀመሪያ ለማንሳት እግዚአብሔር እጅ መምጣት ለሙሴ ለራሱ መምጣት አለበት። እናንተን እኔ ለማገልገል በእኔ ላይ የእግዚአብሔር እጅ መጀመሪያ መምጣት አለበት። አንቺ ሌላውን ለማገልገል መጀመሪያ እግዚአብሔር እጅ ባንቺ ላይ መምጣት አለበት። ሕዝቅኤልን መጀመሪያ እጁን በላዩ ላይ ያደረገበት፣ ክንዱን አለበሰው፣ ኃይሉን አለበሰው፣ መንፈሱን ሰጠው፣ አይኑን ከፈተለትና ሕዝቅኤል ይሄ ሸለቆ ውስጥ ያሉ መቃብር ውስጥ የተበታተኑ የደረቁ እጅግ የደረቁ ነው የሚለው መጀመሪያ ላይ። እንደውም ቁጥር 1 ላይ እጅግ ደርቀው ነበር፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔ አላቅም እግዚአብሔር ሆይ። አንዳንድ ጊዜ አገልጋይ ተስፋ ሊቆርጥ ይችላል። እግዚአብሔር ግን እንደ አገልጋይ አይደለም፣ እንደ ሰው አይደለም። ባንቺ ላይ እግዚአብሔር ዓላማው ጠንካራ ነው። ባንተ ላይ፣ በእኔ ላይ፣ በሁላችን ላይ፣ በልጆቹ ላይ ጠንካራ ነው። እኔ አንዳንድ ጊዜ በቃ ይሄ ነገር ከዚህ በኋላ ምንም ማድረግ አይቻልም ባለቤቴ እምላታል፣ ቤቢ አይ ትራይድ ኦል ማይ ቤስት፣ አይ አም ትራይንግ ኦል ማይ ቤስት፣ ግን አንዳንዴ ምንም ማድረግ አይቻልም እላታል። ግን እግዚአብሔር ደግሞ ከኛ የሚያልፍ ነው፣ ቅዱስ ነው፣ ሁሉን ቻይ ነው፣ ማህሪ ነው፣ ይቅር ባይ ነው። እሱ ደግሞ ሁሉን ይችላል። በሰው ዘንድ የማይቻል፣ በመላእክት ዘንድ የማይቻል፣ በነቢያቱ ዘንድ የማይቻል፣ በሐዋርያቱ ዘንድ የማይቻል፣ በአባቶች ዘንድ የማይቻል በእግዚአብሔር ዘንድ ግን ይቻላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢያት ያልቻሉትን ሐዋርያት እምነት ያጡ፣ አንድ ቦታ ላይ ሐዋርያቱ እምነት አጡ፣ ቅዱሳን እምነት አጡ እና ያንን አጋንንት ለማስወጣት እምነት አልነበራቸው፣ አልወጣላቸውም። ስልጣን አላቸው፣ ተሰጥቷቸዋል፣ ግን ያንን ለማስወጣት እምነት አልነበራቸው። ስለዚህ ለምንድን ነው ይሄ አጋንንት ያልወጣልን ሲሉት እምነት ስለጎደላችሁ ነው፣ ወደ እኔ አምጡት አላቸው። ወገኖች አንዳንድ ጊዜ ሐዋርያትም እምነት ያጣሉ፣ እምነት የምናጣበት ጊዜ አለ። እምነት የምታጭበት ጊዜ አለ። ምክንያቱም ለኛ የማይቻሉ ነገሮች አሉ። ለነቢያት ለመላእክት የማይቻለውን፣ ለአባቶች ያልተቻለውን፣ ለሐዋርያት የማይቻለውን በስጋ የተገለጠው የነቢያትም ራስ የአባቶችም ራስ የመላእክትም ራስ ራጋዶስ ፔላማዲያ ሳክላፖሬ ማዲስ ሄልጋዶስ ሃሌሉያ ሃሌሉያ የእስራኤል ቅዱስ የክብር ጌታ በስጋ የተገለጠው አምላክ እኛን በምሳሌው የገለጠን የማይታየውን እግዚአብሔር እንድናየው በስጋ እኛን ሆኖ የመጣው የክብር ጌታ የነገስታት ንጉስ መድኃኒታችን መድኃኒቴ አምላኬ ጌታዬ ብሎ የሰገደለት ጴጥሮስ የሰገደለት ጌታዬ አምላኬ ቶማስ በጥርጣሬው በደከመ ሰዓት እጁን አስገባለው ጌታዬ አምላኬ ብሎ ሰገደለት። እኔም አንዳንድ ጊዜ እንደዛ የሚያደርገኝ ጊዜ አለ። ጌታዬ አምላኬ ሆይላ እናንተም እንደዛ ይሰማችሁ ይሆናል። ግን ከዚህ የምንወጣበት ነምበር 1 ፕሪንሲፕል ምንድነው? በእግዚአብሔር ዘንድ ሁሉ ይቻላል። እቴ አምላክሽ ፈጣሪሽ ሁሉን ይችላል። ይሄ አንድ ፕሪንሲፕል ነው። ለአብርሃምም የነገረው ውጣና እነዚህን ከዋክብቶች ለመቁጠር ሞክር፣ እነዚህን ምድር አሸዋዎች ለመቁጠር ሞክር፣ እኔ አምላክ እግዚአብሔር ኤልሻዳይ ነኝ፣ ሁሉን ቻይ አምላክ ነኝ። ለማርያምም አንድ የነገራት መልአኩ ቅዱስ ገብርኤል መጥቶ ያበሰራት ብስራት በውኑ ለእግዚአብሔር የሚሳነው ነገር አለ አላት።
የለም። እሷ የከበረ እምነት በእምነቷን አካሄደው ፕሪንሲፕል ታውቃለች። ባይ ዘ ወይ ማርያም የብዙ ጊዜ ሼር አረጋታለሁ ይሄን ነገር የማርያም ፕሪንሲፕል የሔዋን ፕሪንሲፕል እንዳይሆን የማርያምን አይነት ፕሪንሲፕል መከተል እንዳለበት ይሄ አካሄዳቸውን ከእግዚአብሔር ጋር የሚያረጉ ፕሪንሲፕል የገባቸው ሰዎች አሉ በምድር ላይ። ግን አንዳንዱ ነገር ሰው ናቸውና ለነሱ የሚቻል አይመስላቸው። መልአክ ሲገልጥላት ፕሪንሲፕሉን ሲነግራት ግን አሜን አለች። ለፕሪንሲፕል አሜን ማለት ነው በቃ። ሕዝቅኤልም ይሄን ያደረገው ይቻላል አለው። እኔ አላቅም እግዚአብሔር አንተ ግን ይቻል። እግዚአብሔር ዛሬ የማይቻሉን ነገሮች ያደርጋል። በጣም በጣም ምድራችን ላይ ያልተቻሉ ነገሮች you will see ይቻላል፣ ይቀየራሉ። ምድራችን ታርፋለች፣ ረፍ ትላለች። ምድራችን ትጎበኛለች፣ ህዝባችን ይጎበኛል፣ ቤታችን ይጎበኛል፣ ልጆቻችን ይጎበኛል። የምንኖርበት ሀገር ሁሉ ነገሩ ይጎበኛል። የጉብኝት ጊዜ አለ። ለሚያምኑት ነው። የመጀመሪያው እግዚአብሔርን ቃል ስሙ ነው ያላቸው። ሁለተኛው ግን በእምነት ቃሉን ከሰማ በኋላ ተናገር፣ ትንቢት ተናገር አለው። that's the principle። በእምነት እግዚአብሔርን በማመን እግዚአብሔርን በመፍራት ቅዱስ ቃሉን በማወቅ የተጻፈውን በማወቅ በእምነት ስንናገር ያ ትንቢት ነው፣ ያ መንፈስ ነው፣ ያ የህይወት ስርዓት ነው። በእምነት ተናግረን የደረቁ ነገሮች ለምልመዋል። በእምነት ተናግረን የታመሙ ሰዎች ተፈውሰዋል። በእምነት ተናግረን የሞተ ሰው ተነስቷል። የሚያስገርም ነገር አሁን መጽሐፍ ቅዱስ ላይ የተጻፈውን በአገልግሎት የዘመን ሁሉ አይቻለሁ። የሞተ ሰው ሲነሳ ባይኔ አይቻለሁ። ታመመ ሲፈወስ ባይኔ አይቻለሁ። እርኩሳን መናፍስት፣ በጣም አደገኛ መናፍስቶች ከሰው አይደለም ከከተማ የጠረገ እግዚአብሔር ሲያስወጣቸው ባይኔ አይቻለሁ። የማይለወጡ ሰዎች፣ የማይለወጥ ህዝብ ሲለወጥ ባይኔ አይቻለሁ። ለምን? ተናገር፣ በእምነት ተናገሪው ለችግሮች። እግዚአብሔርን አውጂ በህይወትሽ ላይ። እግዚአብሔርን ሁሉን ቻይነት አውጅ በእምነት። እግዚአብሔር አምላክ የተመሰገነ ይሁን። ክብርና ምስጋና ለስሙ ይሁን። ኢየሱስ ክርስቶስ ጌታ ነው። መቃብራችሁን ከፍታለሁ፣ ከመቃብርም አወጣችኋለሁ። ከዛ ቀጥሎ ስርዓት በስርዓት አንዱ አጥንት የራሱን ሲፈልግ አየሁት ይላል። በፊት ግን ተደበላልቆ ነበር። አንዱ ባንዱ ላይ ተከምሮ ደርቆ ሬሳው አጥንቶቹ ተመሰቃቅሎ ነበር። አሁን ግን ራሱን ሲፈልግ አንዱ አጥንት የራሱን ሲፈልግ አየሁት። ስርዓት ሲይዝ ራይት ቦታ ላይ መቀመጥ እግዚአብሔር ፕሪንሲፕል ነው ወገኖች። ራይት ነገሮች ታይምን መጠበቅ። ቆይ ካለ እግዚአብሔር ቆይ፣ ዝም በል ካለ ፕሪንሲፕል ነው ዝም፣ ሂድ ካለ ሂድ፣ አትሂድ ካለ አትሂድ። ዛሬ ነው ሰዓቱ፣ አሁን ነው ምልክት። እዚህ ቦታ ሂድ ሲል ሂድ፣ አይ እንዳትሄድ ሲል ሰው ቢለምን ቢጨቀጭቁ አትሂድ። በቃ እኔ እንደዛ ነው የማደርገው። ሰዎች ላይገባቸው ይችላል፣ ሊያኮርፏችሁ ይችላሉ፣ ሊጋጯችሁ ይችላሉ፣ ኮንፊውዝ ሊሆኑ ይችላሉ፣ ሚስ አንደርስታንዲንጎች ሊፈጠሩ ይችላሉ። ብቻ ቅን ሁኑ፣ ብቻ የዋህ ሁኑ፣ ብቻ የፍቅር ሰው ሁኑ። ግን God knows everything። ህይወት ይፈጠራል። በዚያን ጊዜ የእግዚአብሔር ስርዓት ይመጣል፣ የእግዚአብሔር ኃይል ይመጣል። መቃብሮች ይከፈታሉ። የደረቀው፣ የተመሰቃቀለው፣ የተዘጋው፣ የጠፋው፣ የተማረከው ይመለሳል። ውበት ያለው ኦርደር ባይ ኦርደር። መጨመሪያ አጥንቶች ተገጣጥ፣ ንፋስ መጣ በአራቱ ማዕዘን። ከዛ አጥንቶች ተገጣጠሙ። ከዛ ሁለተኛ ጊዜ እስትንፋስ እንዲገባባቸው ለሰከንድ ተናገራቸዋል። ከዛ ቁርበት ለበሱ ይላል። ከዛ እስትንፋስ ገባባቸው። ከዛ ታላቅ ሰራዊት ሆኑ ይላል። ማመን እስኪያቅተው ሕዝቅኤል ይሄ እስራኤል እንደዚህ ነው የምትሆነው።
ጠላት እስራኤልን ለማጥፋት በየጊዜው ከምድረ ገጽ ለማጥፋት ያልተቆፈረ ጉድጓድ፣ ያልተሰራ መሳሪያ፣ ያልተነሳ ህዝብ የለም። ቃሉ ስለተጻፈ እግዚአብሔር ቅሬታዎች ስላሉት ፍጻሜው መጨረሻ ላይ እሱ የሚሰራዎች ስራ ስላሉት በዛ ሸለቆ ውስጥ የራሱን ቅሬታዎች ያመጣ ያሻግራል። እግዚአብሔር ያሳልፋል። እግዚአብሔር ድንቅ ነው ቅዱሳን። እግዚአብሔር ታላቅ፣ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ስለዚህ ተስፋ የቆረጥንባቸውን ነገሮች እግዚአብሔር ያለመልማቸዋል። እግዚአብሔር ብርሃን ያበራባቸዋል። ታላቅ ነገር ይወጣል። እዛ ውስጥ ታላቅ ነገር ይወጣል። አይወጣም የምትሉት ነገር በእውነት እግዚአብሔር ታላቅ ነገር ያወጣበት። አይ ይሄ ነገር ከአቅሜ በላይ ነው የምትሉት ነገር የስ ካንቺ አቅም፣ ከኔ አቅም፣ ከናንተ አቅም፣ ከሰው አቅም፣ ኢቭን ከመላእክትም አቅም በላይ የሆነውን እግዚአብሔር ደግሞ በኃይሉ ችሎት ስለ ኢየሱስ ክርስቶስ ስም ያደርገዋል። ምንድነው እኛ እግዚአብሔር የሚያሳየንን ማየት ነው። እግዚአብሔር መንፈሱ ወደሚያወጣን መሄድ ነው። a lot of principles ለዛሬ ይሄ ይበቃል። በአንድ ቀን አይሆንም ቅዱሳን። እና ለዚህ ነው አንዳንድ ጊዜ ሴሚናር የሚያስፈልገው፣ ሪትሪት የሚያስፈልገው ለማስተማር ውስጣችን በኃይል ይሞላና ግን ደግሞ የናንተ ጊዜ የተመቸ አይደለም፣ የናንተ ደግሞ ስኬጁል ለዛ የተመቸ አይደለም። እና አንዳንዴ ብዙ መስጠት ሲገባን ሰዓቱ ሲያልፍ አይዋል። ፕሪንሲፕሎች ብዙ አሉ ቅዱሳን፣ ጠቃሚ ፕሪንሲፕሎች፣ ነፃ የሚያወጡ ፕሪንሲፕሎች፣ የምንፈወስበት ፕሪንሲፕል። መቃብርሽን ከፍቶ እግዚአብሔር አልቋል ያልነው ነገር ቀይሮ እግዚአብሔር ያድሰዋል። ኃያል ሰራዊት ይሆናል። ታላቅ ሰራዊት፣ የሚያስፈራ ሰራዊት፣ ግርማ ሞገስ ያለው ሰራዊት፣ ክብር ያለው ሰራዊት፣ ህይወት ያለው ሲታይ እንደገና ዋው የሚያሰኝ እግዚአብሔር ሲገኝ የሚፈራ ድል የሚያደርግ ሰራዊት ያደርገዋል። ለዛሬ ይሄ በቃናል። መንፈስ ቅዱስም በሌላ ጊዜ ደግሞ እሱ ባመጣው ሰዓት እንማራለን። ተመልከቱ፣ አሁን ይሄ ጉባኤ ላይ ቢሆን በኦንላይን ቢሆን መንፈስ ቅዱስ ነው። አይዊሽ አብረን እየተካፈልን እዛው በቃ ያያዩዋችሁ ባካፍለው ጥሩ ነው። ግን ቃሉ ነው። አሁንም እንዳትረሱ፣ ቃሉ እንዳትረሱ። እግዚአብሔር አምላክ ይባርካችሁ፣ ጸጋውን ዕለት ያብዛላችሁ። በጌታ በኢየሱስ ክርስቶስ ስም ጌታዬና አምላኬ መድኃኒቴ ሆይ እኔ አላቅም፣ አንተ ታውቃለህ። እኔ አልችልም፣ አንተ ትችላለህ። እግዚአብሔር ሆይ የሁሉ ነገር ባለቤት አምላክና ፈጣሪ አንተ ነህ። እኛም በሚያቅተን በማንችለው የሰው አቅም በማይደርስበት፣ የሰው ክንድ በማይደርስበት፣ የሰው እስትንፋስ በማይደርስበት ያንተ እስትንፋስ አለ ጌታ ሆይ። ሰውን በህይወት ያኖረው እስትንፋስ ነው። መንፈስን ካጠፉ ሰዎች ላይ መንፈስ ቅዱስ እነሱ ላይ ሂድ ጌታ ሆይ። ወደ ውስጣቸው ግባ። የደረቁ መንፈስ ቅዱስ የጠፋበት ነገር ውስጥ ግባ ጌታ መንፈስ ቅዱስ። በኢየሱስ ክርስቶስ ስም የገሃነም ደጆችን ስበራቸው፣ ነቃቅላቸው ጌታ። በኢየሱስ ክርስቶስ ስም ህዝብህን የማረከ ያጠፋ ያታለለ ያጭበረበረ ያስመሰለ ነገር በጌታ በኢየሱስ ስም የተሰባበረ ይሁን፣ የወደቀ ይሁን ጌታ ሆይ። ህዝብ አይኑ ይከፈት፣ ህዝብ ጆሮ ይከፈት፣ ህዝብ ከደረቀበት ይውጣ። ህዝብ በእውነተኛ ስርዓት፣ በቅዱስ እውነተኛ ጸጋ፣ በቅዱስ እውነተኛ መንፈስ፣ በቅዱስ እውነተኛ የክርስቶስ ፕሪንሲፕሎች የሚሄዱበትን ማስተዋልና ጥበብ ኤክሰለንሲ በእነሱ ውስጥ ይደር። በቤታቸው ውስጥ ያንተ ፕሬዘንስ፣ ያንተ ፕሪንሲፕሎች ይሁንላቸው። ለህይወት ስርዓት ይሁንልን፣ የመንፈስ ስርዓት ይሁንልን። እግዚአብሔር ሆይ ምድራችንን ደግሞ አንተ እንደገና ስለምታስብ፣ ጣልቃ ስለምትገባ፣ የሚቆረጠውን ስለምትቆርጥ፣ ጸጥ የሚለውን ጸጥ ስለምታደርግ፣ ይህን ደግሞ ስለተናገርከኝ እግዚአብሔር ሆይ ስላሳየኝ አመሰግናለሁ። ስለሚፈጸም እጃችን በአፋችን ላይ ስለምታስጭን፣ ስለምታስገርመን፣ ስለምታስደንቀን፣ ያላሰብነው ነገር ስለሚመጣ አንተ ስለምትሰራው እናመሰግናለን ጌታ ሆይ። በዚህ ሰዓት ለከበዳቸው ደግሞ በመከራ ውስጥ በተለያየ ውስብስብ ነገር ውስጥ ለሚያልፉ ቤተሰቦች፣ በዚህ ምድርም ላለው ነገር እጅን ዘርጋ ጌታ ሆይ።
እጅን ዘርጋ፣ ምሕረትህን አውጅ ጌታ። ምሕረትህ ነው ለሰው ልጅ እስትንፋስ ጌታ የሚሰጥ። በምሕረትህ ማረን፣ በምሕረትህ ቀድሰን፣ በፍቅር ሳበን ጌታ። በኪዳና አጽናን፣ በቃልህ ደግሞ እግዚአብሔር ሆይ ልባችንን አንተ አስተካክለው። ስለ ኢየሱስ ክርስቶስ ስም ይህን ጸልያለሁ። ስለ ወንድሞቼ፣ ስለ እህቶቼ፣ ስለ ቤታቸው፣ ስለ ኑሯቸው፣ ስለሚያስጨንቃቸው ነገር ሁሉ ማልዳለሁ። አንተ አስብ፣ አንተ እርዳን ጌታ። እጅህን ዘርጋ፣ ቃልህን ላክ፣ መንፈስህን ላክ። እግዚአብሔር ሆይ በህይወት ይኖሩ፣ በታላቅ ኃይል ይኖሩ፣ በፈውስ ይኖሩ፣ በደስታ ይኖሩ፣ በእልልታ ይኖሩ፣ በጉብኝት ይኖሩ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ይባርካችሁ።